እንዲሁ ይገርመኛል እኮ በአንዱ ቃል ኪዳናቸው እስከ 120 ትውልድ፣ በአንዱ ቃል ኪዳናቸው እስከ 100 ትውልድ፣ በአንዱ ቃል ኪዳናቸው እስከ 70 ትውልድ፣ በአንዱ ቃል ኪዳናቸው ደግሞ እስከ 60 ትውልድ ድረስ የሚያስምሩ ድንቅ አባት። ነገ መጋቢት 13 ባለ 12 ክንፉ ኢትዮጵያዊ ቅዱስ ልዑል እግዚአብሔር በራሱ አንደበት ከስልጣኔ ስልጣንን፣ ከክብሬም ክብርን፣ ከጥበቤም ጥበብን፣ ከተአምራቴም ተአምራትን፣ ከስጦታዬም ስጦታን፣ ከትዕግስቴም ትዕግስትን፣ ከፍቅሬም ፍቅርን፣ ከትሕትናዬም ትሕትናን፣ ከባለሟልነቴም ባለሟልነትን ሰጥቻለሁ። ለቅድስት ሥላሴ ከሚገባ ስግደት እና ፍጥረታትን በስልጣን ከመፍጠር ውጪ ማንኛውም ፍጥረት ከስልጣን በታች ሆኖ ይገዛልህ የሚል ቃል ኪዳን የተሰጣቸው ድንቅ አባት። ገና በ7 ዓመታቸው ሙሉዎቹን የአዋጅ አጽዋማት ይጾሙ የነበረ፣ በ7 ዓመታቸው ይህንን ዓለም አታሳየኝ ብለው ዓይናቸውን ያሳወሩ፣ በስልጣነ ቃላቸው ፀሐይን ገዝተው ያቆሙ፣ ከ24ቱ ካህናተ ሰማያት ጋር በፈለጉት ጊዜ እየሄዱ ያጥኑ የነበረ፣ እንደ አባታችን እንደ አባ አቡነ ተክለ ሃይማኖት በመቆም ብዛት አንድ እግራቸው የተሰበረ፣ እጅግ በሚደንቅና ከአእምሮ በላይ በሆነ ሁኔታ ለ7 ቀናት በየቀኑ ለ7 ሰዓታት ያክል ሲኦል ገሃነመ እሳት ውስጥ እየገቡ ጸሎት ያደርጉ ነበር። አብዛኞቹ ቅዱሳን አባቶቻችንና እናቶቻችን በምልጃቸው ነፍሳትን ያስምራሉ። አንዳንዶችም በተሰጣቸው ስልጣን ሲኦል ውስጥ እየገቡ ነፍሳትን ሊያወጡ ይችላሉ እንጂ ሲኦል ውስጥ ገሃነመ እሳት ውስጥ ገብቶ ጸሎት ያደረገ ቅዱስ እስካሁን ድረስ አልሰማንም። ሊቀ ጵጵስናን ከባለቤቱ ከመድኃኔዓለም እጅ የተቀበሉ፣ ስማቸውም አቡነ ዘርአብሩክ ብሎ በራሱ በባለቤቱ የወጣላቸው፣ የእጅ መስቀላቸውንም በአምላካዊና በክቡራን እጆቹ ባርኮ የሰጣቸው፣ በተሰጣቸው 12 ክንፍ ገሃነመ እሳትና የሰማይ ደጆችን አልፈው ሂደው በቅድስት ሥላሴ መንበር ፊት ይቆሙ ነበር። መጽሐፋቸውን የእጅ መስቀላቸውንና መቋሚያቸውን ለአባይ ወንዝ አደራ ሰጥተው ከ5 ዓመት በኋላ ተመልሰው መጽሐፋቸውን ከአባይ ወንዝ ሳይበሰብስባቸው የተቀበሉ፣ በዚህም የተነሳ በአባይ ወንዝ ውስጥ ለረዥም ዓመታት ቆመው የጸለዩ፣ በዚህም ደግሞ መድኃኔዓለም ኢየሱስ ክርስቶስ በዚህ በአባይ ወንዝ መድኃኒት ይሆነኛል ብሎ ፍጹም እምነት ኖሮት የተጠመቀ ሰው እስከ 60 ትውልድ ድረስ እምርልሃለሁ ተብሎ ቃል ኪዳን የተገባላቸው፣ ላልተጠመቁ አረማውያንና አሕዛባውያን ትልቅ ቃል ኪዳን ያላቸው እኒህ አባት በእሳቸው ቃል ኪዳን ላመነ ሰው፣ የእሳቸው ቃል ኪዳን ለተማመነ ለተማጸነ ሰው በሀገሪቱ ላይ ራብ ችግር ሆኖ የእህል ዋጋ በወርቅ ሚዛን ቢመዘን እንኳን የእርሳቸው ልጅ የሆነ በሙሉ እንደማይራብ ትልቅ ቃል ኪዳን ተቀብለዋል። ለዚህም ማሳያ የሆነ ዘንድ የ1977ቱን ረሃብ ማንሳት ይቻላል። አጠቃላይ በኢትዮጵያ አውራጃ ያሉ ሕዝቦች በሙሉ ሲራቡ አብዛኞቹ ተስፋ የሆናቸው የጎጃም ሕዝብ እንደነበር ይታወቃል። ምክንያቱም እርሳቸው ጎጃም ላይ ቃል ኪዳናቸው የጸና ስለነበር ነው። እሳቸው ለዓለም እንዲተርፉ መድኃኔዓለም ቢሰጠንም ትውልዳቸው ግሽ አባይ፣ እረፍታቸው ደግሞ አዴት ጺማ ስለነበረ የዚህ አካባቢ ሰው ደግሞ እሳቸውን በቃል ኪዳናቸው ይማጸን ስለነበረ የ1977ቱን ረሃብ ሊቋቋም ችሏል ማለት ነው። እኒህ ስም አጠራራቸው የከበረና የከበደ እዚህች ምድር ላይ ለ482 ዘመን ሲኖሩ የሰሩትን ድንቅ ሥራ እንደኔ ያለ ወራዳና ኃጢአተኛ ተናግሮ ሊጨርስላቸው የማይችለው ታላቁ አባታችን አቡነ ዘርአብሩክ ነገ መጋቢት 13 የወርሃዊ በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ ዘርአብሩክ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።